በዚህ በጭሆትና በምስቅልቅል በተሞላ ዓለም ውስጥ ትልቁን ትኩረት የሚያገኙት ሁል ጊዜ ጮክ ብለው የሚናገሩ መድረክ ላይ የሚቆሙና የሁሉም ሰው ቀልብ በአንዴ የሚስቡ ሰዎች ይመስሉናል። በማህበረሰባችን ውስጥም ዝምተኛ፣ ረጋ ያሉ ወይም ብቸኝነትን የሚመርጡ ሰዎችን ማየት እንደ ደካማነት፣ አቅም እንደ ማጣት፣ አልፎ ተርፎም የውስጥ በራስ የመተማመን ችግር እንዳለባቸው ተደርጎ በስህተት ይወሰዳል። ነገር ግን እውነታው ፍጹም ተቃራኒ ቢሆንስ? ዓለምን የቀየሩ ታላላቅ ሳይንቲስቶች፣ ቢሊዮነሮች፣ የፈጠራ ሰዎችና መሪዎችን ወደ ኋላ ሄደን ብናጠናቸው አብዛኞቹ ራሳቸውን ኢንትሮቨርት ወይም ዝምተኛ ብለው የሚጠሩ ናቸው። ዝምታ የሐሳብ መካንነት ወይም የፍርሃት ምልክት አይደለም። ይልቁንም ጩኸት ውስጥ ያሉ ሰዎች ሊረዱት የማይችሉት ትልቅ ስልታዊ ኃይል ነው። ዛሬ በዚህ ቪዲዮ ዝምተኛ ሰዎችን በማህበራዊ ሕይወትም ሆነ በስራው ዓለም እጅግ አደገኛ ተጽዕኖ ፈጣሪና ስኬታማ የሚያደርጓቸውን 5 ድብቅና ድንቅ ኃይሎችን በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ምክንያቱም ቁጥር 5 ላይ የምንነጋገረው ነጥብ ስለ ዝምተኞች ያላችሁን አመለካከት ሙሉ በሙሉ ይቀይረዋል። አሁን ወደ ነጥቦችን እንለፍ። የመጀመሪያ ነጥብ ከፍተኛ የሆነ የትንታኔ ችሎታና በጥልቀት የማሰብ አቅም አላቸው። የመጀመሪያውና ትልቁ የዝምተኞች ድብቅ ኃይላቸው ከመናገራቸው በፊት በጥልቀት የማሰብና የመተንተን ጥበባቸው ነው። በዚህ ዘመን ብዙ ሰዎች ምላሽ ለመስጠት ብቻ ይናገራሉ። ገና ንግግር ሳይጀምሩ ወይም የነገሩን መነሻና መድረሻ ሳይረዱ በአፋቸው የመጣውን ሐሳብ ይወረውራሉ። ዝምተኞች ግን እንደዚህ አይደሉም። እነሱ የሚናገሩት የሚሉትን ነገር በሚገባ መዝነው አጥርተውና አውጥተው አውርደው ነው። አእምሯቸው ልክ እንደ ኃይለኛ ሱፐር ኮምፒውተር መረጃዎችን ያሰላል። የአንድን ነገር መልካምና ክፉ ነገር ሊመጣ የሚችለውን የረጅም ጊዜ ውጤት በሙሉ በዝምታ ውስጥ ሆነው ይተነትናሉ። ሳይንቲስቶች እንደሚሉት የኢንትሮቨርቶች አእምሮ መረጃን የሚያሰላበት የኮርቴክስ ክፍል ይበልጥ ንቁ ነው። ለዚህ ነው አንድ ዝምተኛ ሰው በስብሰባ ወይም በውይይት መካከል ለረጅም ሰዓት ጸጥ ብሎ ቆይቶ በመጨረሻ ተነስቶ ሐሳብ ሲሰጥ ንግግሩ ሚዛን የሚደፋ የማይናወጥና ሁሉንም ሰው በአንዴ አርቆ የሚያሳስብ የሚሆነው። ታላቁ ሳይንቲስት አልበርት አንስታይን እንዲህ ብሎ ነበር፣ እኔ በጣም ጎበዝ ስለሆንኩ አይደለም፣ ነገር ግን ከችግሮች መሃል ለረጅም ሰዓት አብሬ ስለሚቆይ ነው እዚህ የደረስኩት። የእነሱስ ዝምታ ባዶነት ሳይሆን ጥልቅ ጥበብ የሚቀጥፍበት ስልታዊ ማቆሚያ ነው። ሁለተኛ፣ ድንቅ አድማጭነትና ሰዎችን የማንበብ ብቃት አላቸው። ሁለተኛ ኃይላቸው አስደናቂና የአድማጭነትና የመታዘብ ብቃታቸው ነው። በዚህ ዓለም ላይ ሁሉም ሰው ማውራትና ስለ ራሱ መግለጽ ይፈልጋል። ዝምተኞች ግን ሌሎችን በጥንቃቄ በማዳመጥ የተለየ ስጦታ አላቸው። እነሱ የሚወጡትን ቃላት ብቻ አይደለም የሚያዳምጡት፣ የሰውነት ቋንቋን ወይም ቦዲ ላንጉጅ፣ የድምፅ ቃናን እና ከቃላቱ በስተጀርባ ያሉትን ያልተነገሩ ስሜቶችን ጭምር ያነባሉ። ይህ ደግሞ በማህበራዊ ሕይወትም ሆነ በንግድ ሥራ ውስጥ እጅግ ተወዳጅና ታማኝ ያደርጋቸዋል። ሰዎች ከዝምተኛ ሰው ጋር ሲያወሩ የመደመጥ፣ የመከበርና የደህንነት ስሜት ይሰማቸዋል። በዚህም ምክንያት ብዙዎች በልባቸው ያለውን ጥልቅ ምስጢርና ዕቅድ ሳያውቁት ለዝምተኞች አውጥተው ይናገራሉ። አንድ ሰው በደንብ ማዳመጥ ማለት ያንን ሰው ሙሉ በሙሉ መረዳት፣ ፍላጎትን ማወቅና በመጨረሻም በብልሃት መምራት መቻል ማለት ነው። ለዚህ ነው ዝምተኞች ሳይጮሁ በሰው ስነልቦና ላይ ከፍተኛ ተጽዕኖ ማሳደር የሚችሉት። ሶስተኛ መገለጫቸው ዝምተኛ ሰዎች በብቸኝነት ውስጥ
የመፍጠርና የመለወጥ አቅም አላቸው። ሶስተኛውና ምናልባትም ለተፎካካሪዎቻቸው እጅግ አስፈሪው ኃይላቸው በብቸኝነት ውስጥ የመስራትና የመፍጠር ብቃታቸው ነው። አብዛኛው ሰው ብቻውን መሆን አይችልም። ለጥቂት ደቂቃዎች ስልኩን ሳይነካ ወይም ሰው ሳያገኝ ቢቆይ በፍጥነት ይደብረዋል ወይም በጭንቀት ይወረራል። ዝምተኞች ግን ብቸኝነት እንደ ትልቅ የኃይልና የፈጠራ ምንጭ ነው የሚጠቀሙት። ከሰዎች መራቅና ለብቻ መሆን ለነሱ መገለል ሳይሆን የፈሰሰ ጉልበታቸውን መልሰው የሚያድሱበት የነፍስ ማረፊያቸው ነው። በዚህ ብቻቸውን በሚሆንበት የጸጥታ ሰዓት ነው ዓለምን የሚቀይሩ ድንቅ ሐሳቦችን የሚመጡላቸው። ማንም ሳይረብሻቸው፣ ትኩረታቸውን ሳይበተን በአንድ ትልቅ ግብ ላይ ብቻ ትኩረት አድርገው ለሰዓታት፣ ለቀናት ወይም ለዓመታት መስራት ይችላሉ። ታሪክን ብንመለከት 99% የሚሆኑት የረቀቁ የፈጠራ ስራዎች፣ የቴክኖሎጂ ግኝቶችና ድንቃድንቅ መጽሐፍቶችን የተወለዱት በዝምተኞች የብቸኝነት ላቦራቶሪና የጥናት ክፍል ውስጥ ነው። እነሱ ብቻቸውን ሲሆኑ ስራ ፈት አይደሉም። ዓለምን የሚቀይር አዲስ መሳሪያ እየቀረጹ ነው። አራተኛ፣ ስሜታዊ መረጋጋትና በጭንቅ ጊዜ አለመታወክ። አራተኛና ድብቅ ኃይላቸው ስሜታዊ ብልህነታቸው ወይም ኢሞሽናል ኢንቴሊጀንስ ነው። በማንኛውም አስቸጋሪና ድንገተኛ በጭንቀት የተሞላ ሰዓት ውስጥ ብዙ ሰው ግራ ሲጋባ፣ ሲጮህና ስሜቱን አሸንፎት የተሳሳተ ውሳኔ ሲወስን፣ ዝምተኞች ግን ውስጣዊ መረጋጋትን ይመርጣሉ። ሁኔታዎችን ወጣ ብሎ በሩቅ ቆመው የመገምገም የቆየ ልምድ ስላላቸው ለችግሮች በስሜት ሳይሆን በጥንቃቄና በተረጋጋ መንፈስ ምላሽ ይሰጣሉ። በተጨማሪም የቁጣ፣ የፍርሃት ወይም የከፍተኛ ደስታ ስሜታቸውን ወዲያውኑ ፊታቸው ላይ አውጥተው ስለማያሳዩ ጠላቶቻቸው ወይም በንግድ ሥራ ላይ ያሉ ተቀናቃኞቻቸው ቀጣይ እርምጃቸውን በቀላሉ መገመት አይችሉም። ልክ እንደ ቼዝ ተጫዋች ቀጣይ እርምጃቸውን በውስጣቸውን ደብቀው ይጓዛሉ። ይህ ምስጢራዊነታቸው እና ስሜትን የመግታት ብቃታቸው በማንኛውም ድርድር፣ ክርክር ሆነ የህይወት ውጊያ ውስጥ ሁል ጊዜም የበላይነትና ስልታዊ አሸናፊነትን ይሰጣቸዋል። እናም የመጨረሻውና አምስተኛ ስለ ዝምተኞች ያለን አመለካከት ሙሉ በሙሉ የሚቀይረው ኃይላቸው የገነቡት ማህበራዊ ግንኙነት ጥራትና ጥልቀት ነው። ዝምተኛ ሰዎች 50 ጥልቀት የሌላቸው ዛሬ ኑረው ነገ የሚጠፉ ጓደኞች ከመያዝ 2 ወይም 3 ልባዊ፣ ታማኝና ጠንካራ ጓደኞችን መምረጥ ይቀናቸዋል። በሶሻል ሚዲያ ላይ ባላቸው የፎሎወር ብዛት ወይም በየሳምንቱ ፓርት ላይ በሚያገኟቸው ሰዎች ብዛት አይመኩም። ነገር ግን የመሰረቱት ያች ጥቂት ግንኙነት እጅግ የጠበቀች ለህይወት የምትዘልቅና በችግር ጊዜ ጋሻና መከታ የምትሆን ናት። ዝምተኞች ለያዟቸው ጥቂት ሰዎች ያላቸው ታማኝነትና ቁርጠኝነት ወደር የለውም። ይህ ጥራት ያለውና ጠንካራ ማህበራዊ መሰረቱ ደግሞ በህይወታቸው ውስጥ ፍጹም የሆነ በራስ የመተማመን የአእምሮ ሰላምና ጥልቅ ስልታዊ መረጋጋትን ይፈጥርላቸዋል። ብዙ የውሸት ወዳጅ ካለው ሰው ጥቂት እውነተኛ ወዳጅ ያለው ዝምተኛ እጅግ ይበልጣል። እንግዲህ የቻናላችን ቤተሰቦች ዝምተኛ መሆን ማህበራዊ ጨዋታዎችን አብዝቶ አለመውደድ ወይም በሰዎች መካከል ድምፅን ከፍ አድርጎ አለመጮህ ድክመት አይደለም። እሱ ተፈጥሮ በውስጥህ የደበቀችውን ትልቁና ልዩ ልዕለ ኃይል ወይም ሱፐር ፓወር ነው። ዓለማችን እንድትጮህና እንድትከተላት ብታስገድድህም አንተ ግን በዝምታ ውስጥ ያለውን ትልቅ ብርሃን፣ ጥበብና ውስጣዊ ጥንካሬ በጭራሽ አትደብቀው። ማንነትህን ውደደው። በዝምታ ውስጥ በትጋት ሥራ። ስኬትህ ግን በመጨረሻ ጮክ ብሎ እንዲናገር አድርግ። ዝምታ የደካሞች መሸሸጊያ ሳይሆን የጠንካሮች መደበቂያ መሳሪያ ነው። ለመሆኑ አንተ ራስህ እንደ ዝምተኛ ታያለህ ወይስ ኤክስትሮቨርት ነህ? ዛሬ ከተነጋገርናቸው 5 ድብቅ ኃይሎችስ የትኛው በብዛት ባንተ ላይ ይታያል? ሐሳብህና የህይወት ተሞክሮህን
በኮመንት ሴክሽን ላይ አካፍለን። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እና ሼር ማድረጋችሁን አትርሱ። እንዲሁም ሁልጊዜ እንደዚህ ያሉ ጠቃሚ የህይወትና የስነ ልቦና እውቀቶችን ለማግኘት ሳብስክራይብ በማድረግ እንዳይረሳ። በሚቀጥለው ቪዲዮ በሌላ አስደናቂ ርዕስ እስክንገናኝ ድረስ ሰላምና ጤና ለእናንተ ይሁን። ቻው፣ መልካም ጊዜ ይሁንላችሁ።